ተስፋ ቆርጬ በቃ ሞቴን የምጠባበቅበት ከዛ ወደስ ተሰንሳላለኝ ምን ይሄ መፍትሄ ሊሰጥ የሚችለው ነገር አለ እና አረጌ ነው ይሄን ነገር ማቀው ሰው የጤና የለህም እንዴ ማለት ጽንስ አይደለ እንዴ ወደ ውስጥ ያለው እሺ ተረጋጋው እንደምን ምንድነው በስማአቡል ነፍስ ምንድነው ይሄ ነገር እሺ ተረጋጋው እንደምን ምንድነው በስማአቡል ነፍስ ምንድነው ይሄ ነገር የባዕድ አምልኮ ነገር ነበረ ወይ ሆድም ገፍቷል አሁን ሳይ በጣም ትንሽ አድርጎ ሆድ በጣም እንትን እያለ ነው እና ስንት ወር ነው ነገር ከተፈጠረ ለብሬ ነገር ልትለይቻልከው እዛ አይደለም እኮ ወንድሜ ማለት አሁን በጊዜ የሚፈታ ነገር አይደለም ምናምን ስላልከኝ ብሎ እያደገ የሚሄድ ነገር ሰው ጋር ታገናኘው እንኳንስ ባዕድ አምልኮ ሴት ይመስላሉ ወልዳሉ ጭራሽ ጉድን ለሚዲያ ማለት ጽንስ አይደለ እንዴ ወደ ውስጥ ያለው አረሳዝንህ ስታይ ምክንያት የተጋጫችሁት ማለት አሁን አንድ ላይ ካልሆናችሁ በምክንያት ነው ላይ ነው ሰው ጋር ተጋጭተን አይደለም አይዞልም አይዞ ያጋጥማል ማለት ያጋጥማልም ማለት ካሜራ ተጫወተኝ አይደለም እሷ እኮ ለአንተ መፍትሄ ለመስጠት ነው ምንድነው ነገር ማለት እንደዚህ ሆነ እስከመቼ ነው መፍትሄ ሊሰጥኝ እስከመቼ ነው እንደዚህ ሆነ እስኪ አንተ በራስህ እስከመቼ ነው ነገር አሁን አንተ ምን ታርገኝ ነው የመጣው ማለት እኔ የምችለውን ነገር ላግዘህ ነው እኔ እንደ ወንድምህ ይሄ መፍትሄ ሊሰጥ የሚችለው ነገር አለ መፍትሄ የማይኖረው ነገር የለም ለዚህ ነገር ከመሰረቱ ካየ መፍትሄ አይጠፋም እሺ ምንድነው አሁን ልትለኝ የፈለከው ነገር ማለት ስንት ጊዜ ሆነ ከእንደዚህ ነገር ይሄ ነገር ከተፈጠረ ስንቱ ማለት ሆድም ገፍቷል አሁን ሳይ በጣም ትንሽ አድርጎ ሆድ በጣም እንትን እያለ ነው እና ስንት ወር ነው ነገር ከተፈጠረ በወራት የሚታለፍ ወይም ደግሞ እንትን የሚል ነገር አይደለም ብሎ እያደገ የሚሄድ ነገር ይሄ በወራት ተቆጥሮ እንደዚህ ይሆናል ውጤቱን ሪዛልቱን የሚጠበቅ ነገር አይደለም ማለት እንዴ የድሜ ልክ ምንድነው ይሄ ማለት ጽንስ አይደለ እንዴ ወደ ውስጥ ያለው ስሜት እንትን ለመጉዳት ነው የመጣው እዛ አይደለም እኮ ወንድሜ ማለት አሁን በጊዜ የሚፈታ ነገር አይደለም ምናምን ስላልከኝ ተረጋጋሽ ተረጋጋሽ ማይወለድ ጽንስ ነው ማለት አይወጣም ነው ከሆድ ውስጥ ስታይኝ ሴት ይመስላሉ ወልዳሉ ለማሳመም ነው ይዛ የመጣችው ተረጋጋ እድሌ ጋር ማለት ለዚህ ነገር እንትምትለው ሰው አለ አንተ ከትጋ ሳወራ ምንም ነገር የለም ብላይ ነበር አንተ በራስህ የምታውቀው ነገር አለ በዚህ ዙሪያ ምንድነው ይሄ ነገር እንዴት ሊፈጠር ይችላል እንዴት ይሄ ነገር ሊከሰት ይችላል አይደለም እኔ ልጠይቅ እስኪ አንተ ምን ለመስማት ነው አሁን እኔን ምን ለማድረግ ነው የመጣው መጀመሪያ አንተ ላወራህ ነው የመጣሁት ይሄ ነገር እንዴት ተፈጠረ በቃ ምን እንዴት ይሄ ነገር ለምን ሊፈጠር ይችላል ምን ልታረክ ትችላለህ አንተ ምንም አትችልም ሁሉ ነገር ካወራ ነው እኮ ሁሉ ነገር ካወራ ነው በቃ ተስፋ ቆርጬ በቃ ሞቴን የምጠባበቅበት ለዚህ ነገር መፍትሄ ብንፈልግ አሁን ብትወጣልኝ ነው ደስ ወይኔ ለዚህ ነገር ማለት መፍትሄ ብንፈልግለት አይሻልም እንደዚህ ሆነ እስከመቼ ከቤት ሳትወጣ እስከመቼ ቤት ውስጥ እስከመጸዳዳት ደረጃ ደርሳል ጎረቤት ላለማየት አይደለ ከሰዎች አግልዬ ከቤት ውስጥ ተደብቄ ሳይኮሎጂካሊ ተጎድቼ ሞራሌን ቅስሜን ተሰብሮ የተቀመጥኩት እንትን ይገባኛል ያለበት ነገር ይገባኛል ይኸውልህ ትጫወታለህ እንደዛ አይደለም ስማኛ እንዴ ምን አይነት ድፍረት ቢኖር ይኸውልህ ያለበት ነገር እንዴት ነው በዚህ ሁኔታ መቀጠለው አቅሜን አይተህ ለኔ ጥያቄ አሁን እኔ አርም ተመታኛ ጋር በእንባ ነው ይሄን ነገር ይነገረች በጣም በሚያሳዝን እኔ አላመንኳትም ስነግረኝ ከሷ ጋር ምን አረጋችኝ እንደኔ ለዚህ ነገር መፍትሄ መፈልግለት አይሻልም እስከመቼ ነው እንደዚህ የምትሆነው እስከመቼ ነው በጎረቤት ተሸማቀ ቤት ውስጥ የምትቀመጠው ምን አንተ መፍትሄ ልታመጣ የምትችለው ነገር አለ አንተ መፍትሄ በራስህ የሞከርከው ነገር አለ አውቃለሁ እንደማይመጣ ምንም መፍትሄ ማምጣት እንደማትችል አውቃለሁ ለምን አንተ ወይ ወደ ጸበል ምናምን ለምን ለሜዳ አልሞከርክም አንተ በራስህ ምንም አንተ እንድትነግረኝ እየጠበቅኩ አልነበረ ለምን አልሄድክም ወደ ጸበል ምናምን ወደ ሕክምና ወይም ይሄን ነገር በቀላሉ ማለት ማስወገድ የሚቻልበት ነገር አይደለም ነበር
ሞክሬያለሁ። የተውኩት ነገር የለም ሁሉ። ህክምናው ላይ ምን አሉክ? አንተ እንደምትለው ጽንስ ነው አሉ እኮ። እና ታዲያ ይሄን ነገር ጽንስ ቢሆንስ ታዲያ አንተ አሁን ባለበት ማለት አንተ ጾታክ ወንድ ነው ይሄን ነገር ማለት ልትወልድ አትችልም። እኔ ያመኛል ወንድም እንደው አራሳዝንህም ስታይ እኮ አየሁ እኮ ይሄን ነገር ለማስወገድ አልሞከሩም ሐኪም ቤት? አይችሉም። ለምን በምክንያት ነው ያልቻሉት? በኦፕራሲዮን ነው የሆነ ነገር አይቻልም። በቃ በተፈጥሮ ጋር የተገናኘ ነገር ነው። ምንም ይቻል ነገር የለም። ይሄ ነገር ከጊዜ በኋላ የመጣ ነገር ነው። ጽንስ ደግሞ ከተፈጥሮ ጋር አብሮ ተያይዞ የሚመጣ ነገር አይደለም። ይሄ ነገር ከተፈጠረ ይሄ ነገር ከተፈጠረ በህክምና ማውጣት ትችሉ ነበር እኮ። ለምን በሰርጀሪ አልሞከራችሁም? አልተቻለም። እኔማ እነዛ ጋር መሄድ ስለዚህ ነገር ምንድነው? መሄድም አልፈልግም። ለምንድን ነው የማፈልግ? መጥቶ ነበር የሆነ ዶክተር ጽንስ ነው ምናምን ብሎ በየወሩ እየመጣ ቼክ ያደርጋል። ይሄን ነገር ምን አለ? ስለዚህ ነገር አላማከራችሁትም እናንተ? ሳወራ ራሱ በጣም ነው ያመመኛል። አይዞህ ተረጋጋ። ግን ለዚህ ነገር መፍትሄ እንፈልግ አለብን። ዶክተር ያለ ነገር የለም። ያን እየጠየቅኩ ነው መልስልኝ። ስለዛ ነገር እኔ ጋር አናወራም ብዙ። እኔ ማውራትም ፈቃደኛ እኮ አንተ ለምን አታወራችሁም? ለምን ፈቃደኛ ያሉንከው? ነገር አልችልም። አሁን እያስገድድክኝ ያለው እኮ ኧረ ተወኝ። ምን ሆነ ነው እንደዚህ የምታስገድደኝ? እንዲህ ለዚህ ነገር መፍትሄ አፈልግም። መፍትሄ አፈልግም ለዚህ ነገር እዚህ ቁጭ ብዬ እንደ ሴት ልጅ እዚህ ተሸክም እሺ ማለት እሺ ዶክተሩን እሺ ተረጋጋ ለሞራልስ አይሰቀጥጥም እንኳን ለአንተ ለወላጅ አባቴ ለወላጅ እናቴም አላሳየሁም አልነገርኳቸው አንተ ካሜራ ይዘህ መጥተህ እንደዚህ ተጫወትኩ አቅሜን አይተህ ነው እንደዚህ ምንም አያመጣም ብለህ ሰልለህ ነው የመጣው። ለዛ አይደለም ይኸውልህ ወንድሜ ተረጋጋና አንዴ እናውራ እባክህ። እሺ ዶክተሩን ፈርተው ነው ይባል ይሄን ነገር ከእህትህ ጋር እንዴት አላሰባችሁትም? እንደው ላይ ምሮይስ አታስብ ከእህትህ ጋር ይሄን ነገር እንዴት አላሰባችሁትም? ማለት ለማስወጣት አልሞከራችሁም? እንደው አሁን አይምሮ ሰላም አገኙ አንተ በተወጣልኝ ነው ምንም ነገር በቃ አንተ አሁን የምትችለው ነገር ማይ ነው። ታዲያ እስከ መቼ ነው እንደዚህ የምትሆነው አንተ? ለዚህ ነገር መፍትሄ መፈለግ አይሻልም? ለአንተ እግዚአብሔር ና እስከሚለኝ እስከሚጠራኝ ድረስ እጠብቃለሁ። እህቴ ሄዳ ነው? ወዴት ሄዳ ነው? ወጣ ብላለች። ከሷ ጋር ካወርታን ነበር ያሉትን ነገሮች ከሷ ጋር አስረድታኝ ነበር። ካወራችሁ ለዛ ነገር መፍትሄ አግዘኝ ብላኝ ነው እኔ ላከች። ያን ነገር ደግሞ እናንተን ለማገዝ አንተ እኔ መጠይቀን ነገሮች በመልስልኝ የተሻለ ነገር እናገኛለን አብረን። እሷማ ካሜራ አስላከችኝ እኮ ሚዲያ ሁሉም ሰው እንዲታወቅ እኔ ከቤት ጎረቤቶችም እንዳያዩኝ ብዬ ተደብቄ እዚህ ስለምትወድ ነው ነገር ያደረገችልህ። ለምን ነው ማትረዳ? ለዚህ ነገር አንተ እኮ እንዳትሰቃይባት ብላ ነው ይሄን ነገር እያደረገችልህ። ለምንድን ነው ይሄን ነገር መረዳት ያቃተ? ምንድነው መረዳት የምችለው? ምንድነው ማረጋው? ተረድቼስ ይሄን ነገር ለምን ባልኩ መንገዶች ለማስወገድ አልሞከራችሁም? ምንድነው አይቻልም እያልኩ እኮ ነው። ለምን ነው አይቻሉ? ምንድነው አይቻልም? በቃ ኦኬ የምታውቀው ነገር አለ። ስለዚህ ጉድ ነው በቃ ይሄ እኮ የምታውቀው ነገር አለ። ስለዚህ ነገር የሰጠኝ ጉድ ነው ማይወጣ ነገር ነው ካልክ ስለዚህ ነገር እኮ የምታውቀው ነገር አለ ማለት ነው። የምታጠረው ምናልባት የምጠረጥረው ነገር ምንድነው? የምጠረጥረው ነገር ንገረኝ እስኪ። ከዚህ በፊት የሆነ ቤት ተከራይቼ ነበር የምኖረው ሌላ ቦታ፣ ይሄ ቤት ሳይሆን ሌላ ቤት። ገባኝ። እሺ አዎ፣ አንዳንድ ነገሮች ስለሱም አውቃለሁ። ብዙ አመት ኖሬያለሁ። እሱንም ጠይቀሃል? አልጠይቁትም ግን አውቃለሁ። ከትጋውርተን ነበር። እሺ ስለሱ ከዛ ቤት ጋር ምን ያገናኛል? ሁሉንም ጨርሰሃል እኮ ታዲያ ምንድነው ነገር? ከዛ ቤት ጋር ምን ያገናኛል ይሄ ነገር? ምናልባት ሰውዬው ብዙ ሰዎችን እንደዚህ እንዲሆን ምክንያት ይሆናል ተብሎ ለህይወት እስኪ ሰፋ አድርገህ እስኪ ስለ ህይወት ታሪክ፣ ስለ ህይወት ተሞክሮ፣ ስለ አንዳንድ ነገር ስላለክ ነገር ስለ ህይወት እንዳለ ብትነግረኝ ደስ ይለኛል። ስለ ህይወት ስለምን ለምሳሌ ያው ማለት እንዴት ነበርክ? ህይወት ከየት ነው የመጣኸው? እንዴት ነው? ምን ስራ ላይ ነበርክ? እኔ የመጣሁት ያው እንደምታውቀው ከክፍለ ሀገር ነው የመጣሁት። ከክፍለ ሀገር የመጣሁት ያው 5-6 አመት ሆኗል። ከዛም ስመጣ ያው አሪፍ ስላልነበረኝ እዚህ ሌላ ቦታ
እየሰራሁ ነበረ። አሪፍ ህይወት ነበር የምኖረው። ምን ነበር የምትሰራው? ጋራዥ ነው የምሰራው። አሪፍ ደሞዝ የሚከፈለኝ ነበረ። አሪፍ በቃ ሁሉም ነገር ተመችቶኝ ነበር የምኖረው። በቃ ደስ ብሎኝ አሪፍ ላይፍ ነበር የምኖረው። ከዛ ግቢ ራሱ 4 አመት ነው የኖርኩት። በጣም ተመችቶኝ ነበር። ከዛ ከ4 አመት በኋላ እህቴ መጣች። እሷ ጋር 1 አመት ከምናምን ኖረናል። ያው አሪፍ በቃ የሚባል ስራ ነበር የምሰራው። ይሄ ነገር ከተፈጠረ በኋላ ይሄ ካመመኝ በኋላ ነው ስራ ያቆምኩት። ሁሉ ነገር የተበላሸው እስከዚህ ነው። ያው ከክፍለ ሀገር ቢሆን እኔ ተመችቶኝ ነው ሁሉም ነገር ተሟልቶልኝ ነው የምኖረው የነበረው። ያው ሁሉም እንደዚህ ነው። ያው ምን ሊጨምር ይችላል? አይ አሪፍ ነው። እና ተከራይተህ ነበር የምኖረው እንዴ? አዎ ተከራይቼ ነው የምኖረው። ክፍያውም አሪፍ ነው። ከቤት ውስጥ ራሱ ሁሉም ነገር በቃ ተሟልቶ ውሃው የነበርኩት ከፊት የነበርኩት ግቢ ማለት ነው። ውሃው እዛ ነው። ሁሉም ነገር ሻወር ራሱ ነው። ቤት ነው ሁሉ የተሟላ በቃ ሴፍቲውን የጠበቀ ግቢ ነበረ። በጣም ተመችቶኝ ነበር እዛ በቃ ሁሉም ነገር ያው እንዳለመታደል ሆኖ ደግሞ እንደዚህ ከዛም እንደወጣ ምክንያት ሆነ ከስራም ሁሉም ነገሮች ብልሽልሽ አሉ። እና በምክንያት ወጣችሁ ከዛ ቤት? እዚህ ደረስኩኝ። ከዛ ቤት እንዴት ወጣችሁ? በምክንያት እኔ ምንም አላውቅም። በቃ እንዴት እንደወጣሁ ራሱ አላስታውስም። እኔ አይምሮዬ ራሱ አሁን እንትን አይደለም፣ መልሶ ማስታወስ ራሱ እየቻለ አይደለም። እንዴት የአይምሮም ችግር አጋጥመዋል እንዴ? በዚህ ማለት በቃ ምንም አላውቅም። በዛን ሰዓት እንዴት እንደወጣ በምን ምክንያት እንደወጣ በቃ ያው መውጣቴን ባስታውስም ግን ነገሮች በምን ምክንያት እስከዛ እንደደረሱ ምናምን ያን ያክል ግልጽ አይደለም። ሁሉም ነገር እያስጠላኝ በቃ የሆነ ራሴን ማጥፋት እስከ ማሰብ ድረስ ነው ደርሶኝ የነበረው እዛ ሰዓት። አሁንም ቢሆን እሱ ስሜቱ ጠፍቷል ማለት አይደለም። ነገር ግን ከዛ የወጣሁት በዛ ምክንያት ነው። በቃ ሁሉም ነገር እያስጠላኝ መጣ። በቃ ሰው ሳየው ራሱ በቃ የሆነ አውሬ ነው የሚመስለው። እኔም በቃ መደበቅ ምናምን ራሴን ማፈር በራሴ ማፈር ምናምን ወጣው። በዚህ አሁን ይሄ ነገር ከተፈጠረ በኋላ ነው ከዛ ቤት የወጣው ማለት ነው? አዎ ስራም ያቆምኩት ከዛ ግቢ እያለሁ። ስራ ምን ምክንያት ነው ያቆምከው? በቃ የሆነች ሰዓት እረፍት ወጥቼ ነበር። ያስገስ እረፍት ወጥቼ እሱን እረፍቱን ተጠቅሜ ምናምን ስመለስ በቃ ሁሉም እያስጠላኝ ምናምን እንትን እያለኝ ምናምን በቃ ሁሉም ነገር በቃ ሲያስጠላኝ እዛ አሰሪ ኃላፊው ደግሞ አለ። እሱ የሆነ ነገር ሲናገረኝ እንደውም አልፈልግም ብዬ እሱ ጋር ተጣልቼ ወጣሁ። ከዛ ምን ሆኖ ነው ምናምን እያለ ገረሱ ይደውለኝ ነበር ብዙ ጊዜ። እና ለምን አልጀመርክ? ምን አጋጥሞ ነው? በቃ አይምሮዬ ራሱ ለስራ ሬዲ አይደለም። በቃ በጣም ነው የሚያስጠላኝ ሁሉም ነገር። በቃ ለኔ ጨለማ ሆኖ ነው የሚታየኝ ሁሉም ነገር። ምንም ነገር አሁን እኔ እንደዚህ ነው ብዬ ማስረዳበት እንትን ራሱ የለኝም። እና እንዴት ነው ስትኖር እንደዚህ አይነት ቤት ተከራይተህ ስራ እያለ ደግሞ ማለት እንዴት ነው? የፍቅር ህይወት አልነበረ ምናምን ትዳር ምናምን? አዎ በእርግጥ ከዛ ግቢ እያለሁ እንደዚህ አይነት ነገር ያው የተለመደ ነው። ያው ለብዙዎችም ያልተለመደም ነው። እዛ የግቢው አከራዩ የባለሀብቱ ልጅ ነበረች። እሷ ጋር ብዙ መንገድ በቃ ፍቅረኛሞች በጣም መወዳት በጣም ወድጃት እሷም ወዳኝ እስከ ማጋባት ምናምን እስከምናስብ ድረስ በቃ ማለት ትዳር እንይዛለን ብለን እስከምናስብ ድረስ ደርሶ ነበር። በጣም እሱ ሰውየው ደግሞ በዛም እሱ ነገር አይወደውም። ኦኬ ሁለታችሁ ግንኙነት እሱ አይፈልገውም ነበር? አይፈልገውም፣ ግን ተደብቀን እኛም ቢሆን እኔም እሱን ስለማቅ እሷን ብታውቃለች በጣም ነው የምትፈራው፣ በጣም እንትን የምትለው ነገር ግን በቃ የእሷን ሞራል ጠብቄ ምናምን ነገር ግን እሱ የእሷን ሞራል መጠበቂ ሁሉም ነገር ደግሞ በእሷ እሺ ምናምን ስለምላት እሷም ደግሞ በጣም ወዳኝ ነበር። በጣም ፍቅር ሲባል በጣም በቃ ከኦቨር ሆኖ ነበር። በጣም ተመችቶኝ እኔም በቃ ደስ እያለኝ በቃ ሁሉም ነገር
አስደስቶኝ ነበር። እንደዚህ አይነት ነገር ከባድ ነው በቃ ለማስታወስ ራሱ እሱን ብቻ ነው እኔ ማስታወሰው። እና እሷስ አሁን እንዴት ነች ማለት ምን ላይ ናችሁ ከሷ ጋር አሁን ላይ ይሄ ነገር ምንድን ነው አሁን እኔ ከየት አውቄ ሲጀመር ምንም እኔ ስልኳንም የለኝም ምንም የለኝም ምንም በቃ የት እንደሆነች ራሱ አላውቅም። ኦኬ ጠፍታብክ ነው? እኔም ስልክ የሚባል ራሱ መያዝ መቼ ነው የቀረው ሲጀመር ስንት እንዴ በምክንያት የተጋጫችሁት ማለት አሁን አንድ ላይ ካልሆናችሁ በምክንያት ነው አንድ ላይ ሆናችሁ? እሷ ጋር ተጋጭተን አይደለም። እና ምንድነው የተፈጠረው ማለት? እኔም ከዛ ግቢ ወጣሁ ጠፋሁ እኮና ይሄ መውጣታችሁ እኮ ግንኙነቱን አያቆመው። አመመኝ እንደዚህ ሆኜ ደግሞ በፍቅረኛ ሴት ሊዝ እንዴው አንተ ወንድ አንተ ስታየኝ እኮ በጣም እንዴት እየጨነቀኝ እንዳለ እያየሁ ነው። ጭራሽ አሁን ፍቅረኛ መታ ደግሞ እዚህ ታወርደኝ እንዴት ነው የምታስበው አንተ? አይ ለዛ ራሴ ሳይኮሎጂካሊ ተጎድቼ እኮ ምንም እያፈርኩ እኮ ነው ያለሁት ራሴ በመኖር ራሱ ቀን በእለት ተእለት እኮ ሞቴን እየጸለይኩ ማለት ሙሉ እና ይሄ ነገር ማለት ከነሱ ጋር የሚያገናኘው ነገር አለ ብላ አታስብም? ማለትም አሁን አባትዬ እኔ ግንኙነት አይፈልገውም ነበር። እኔ ምን አውቃለሁ መናገር አልፈልግም ማለት ኦኬ የምታውቀው ነገር አለ አላውቅም እና ማለት ነው መናገር አልፈልግም ማለት ሰው ጋር ታገናኙ በቃ እኔ የተሰጠኝ ጸጋ ነው ይሄ። እንዴት ማን ነው የሰጣ? ስለዚህ ነገር የምታውቀው ነገር ካለ ለአንተም መፍትሄ ልንሰጥ ነው። ስለዚህ ነገር ግልጽ አድርገህ ነገር ስለዚህ ነገር እንዴት ነው እኔ እነሱ ጋር ተገናኝቷል ገሌ ተገናኝቷል ገሌ አድርጉልኛ ገሌ አይደለም አሁን እያልከኝ ያለው ነገር እኮ እያልኩኝ እርግጠኛ ማለበት ምክንያት ሰው ጋር አላገናኝም። ምክንያቱም ሰማይ ነው ይኸውልህ እርግጠኛ አልሆነ አንዴ ስማኝ መጠረጥሮ ነገር ሊኖር ይችላል። ነገር ግን እርግጠኛ ጥርጣሬውም ቢሆን ለኛ ያግዘናል። አሁን አንተ ደግሞ እያወራ ያለው የጥርጣሬ ሳይሆን የእርግጠኝነት ወሬ ነው። ማለትም አሁን ይሄ ነገር ጸጋዬ ነው ይሄ ነገር እኔ ማልወጣው ችግሬ ነው ቶ ማናገር አልፈልግም ምን አያልከኝ? እኔ ሆድ እየባሰኝ ስለሆነ ነው። እኔ በጣም ማናገር ማፈልገው ምንድነው? የምታውቀው ነገር ምንድነው? ማውቀው ነገር ያው እኔ ምናልባት ልገምት የምችለው ነገር የልጅቷ አባት ያው ከዛ ግቢ የለቀቁት በቃ ሁሉም ነገር በቃ አጨናነቀኝ። ሁሉም ነገር በቃ የሆነ በቃ መንፈስ ነው ያለው በጣም ይጨንቀኛል። አይምሮዬ መሸከም አቃት በቃ ሁሉም ነገር በቃ እኔ መቀመጥ ራሱ አልችልም። ብቻዬ ቁጭ ብዬ እንደዚህ እነሳለሁ እቀመጣለሁ። የሆነ ውጭ ስወጣ ራሱ በጣም በቃ የሚጨንቅ ነገር አለ ምን እንደሆነ እንጂ የሆነ በቃ ወይ ውጣ ሂድ ተቀመጥ የሚያጨናንቅ ነገር በቃ ምንም የሆነ እብድ ሰው አለ አይደለ በቃ ቁጭ ብድግ የማትፈልገውን ነገር በቃ ምንም ያላሰብከውን ነገር ማድረግ ራስን መቆጣጠር እንደማትችል ሰው ማለት ነው ሆነኝ በቃ ምንም ከመቼ ጀምሮ ሰገባም ነበረ ግቢ ውስጥ አልነበረም። ይስተካከላል እያልኩ ሲጠብቅ ነበረ። እንደውም እየባሰ ነው የመጣው ቀን በቀን እየባሰ እየጨመረ ጭንቀት ሌላ በቃ አይምሮዬ ራሱ ማሰብ እስከሚያቅተኝ ድረስ ሁሉም ነገር ሲያስጠላ በቃ ሰዎች እዛ ጎረቤቶች አሉ ጎረቤቶችን ከማጨናነቃቸው እኔንስ ይታዘበኛል። አሁንም ሰው ዝም ብሎ ሲወጣ ሲገባ እዛ እንደዚህ አይነት ነገር ውስጥ ገብቼ ስራ ቀን ከሌሊት መሰራ የነበርኩት ልጅ እዛ ቁጭ ብዬ ደግሞ እንትን ሲያዩኝ ምን ይላሉ ጎረቤት በቃ በዚህ ደረጃ እንዴት ነው የሆንኩት? ትልቅ ግቢ ነው ያለው ብዙ ሰው ነው ያለው ከዛን ልጅ ራሱ እስከሚስቅ ድረስ አይቶ እንዴ እኔ እዚህ አልችልም ጀመናት ብቻዬ የምቀመጥበት ግቢ ነው የምፈልገው በዛ ወጣ። ታዲያ እንዴት ነው ማለት ይሄ ሆዴ እየገፋ እየመጣ ነው። ይሄ የዚህ ነገር ሐሳብ ገብታ አቅም አያጨናንቅም ማለት ለዚህ ነገር መፍትሄ ለምፈልጋል ሞከርክ ወንድም አለ ቅድም እኮ ነግሬያለሁ። እኔ እሱ የሚሆነውን በቃ ቁጭ ብዬ ማየት ነው በቃ እንትን ምንድነው ማድረግ መፍትሄ ለምን አፈልግም? መፍትሄ ትላለህ። መፍትሄ ማግኘት ብችል እስካሁን እቀመጣለሁ። መፍትሄዎችን እኮ እየነገርኩ ነበር ቅድም። ምንድነው በጊዜው ከታወቀ እንኳን ይሄ ነገር ተፈጥሮ ከሆነ እንኳን በጊዜው ሳይረፍድ በጊዜው ለምን ለማስወረድ ወይ ለማስወጣት ለምን አልሞከራችሁ? ለማስወጣት በቀላሉ ዝም ብሎ ለማስወረድ ተብሎ እንትን የሚደረግ ነገር አለ። እንዴት ወይም አንተ ብዙ ልታናግረኝ እንትን ትላለህ
አይ ለምን ይሄን ነገር ለማድረግ አልሞከራችሁም? በሰዓቱ ምን ነበር የገደባችሁ? ብዙ ሞክሬያለሁ። ጊዜው አልፎ ነበር። ከመጀመሪያው በቃ ሲጀምር ቢገኝ ኖሮ እሱን ነገር ተረድቼ ቢሆን ኖሮ ይሄ ነገር ሊከሽፍ የሚችል ነገርም ሊሆን ነበር። ኦኬ ለማስወረድ ሄዶ ጊዜው አልፎ ነበር። አልፏል። በቃ ሌላ ነው። በቃ ይሄ እንደ እንትን ዝም ብሎ የሆነ እንደ ሴቶች እንደሚያረግዙት ነገር አይደለም። በቃ እንዴ ሴቶች ሲያረግዙ እኮ አስወርደን ካሉ ገና ደም ሳይረጋ እኮ ማውረድ ይችላል። አዎ ይሄ ማይ ጊዜው ባይሆን ኖሮ ማለት የማስወገድ ሁኔታው ይኖር ነበር። ይሄ ብዙ ነገር አለው። እንደዚህ አይደለም። እንደዚህ ዝም ብሎ ቀላል ነገር አይደለም። እኔ ስላልቻልኩ ነው ያልሞከርኩት ነገር የለም። ኦኬ እሺ እንዴ ምን ሆነ ነው እናንተ ከዚህ ጋር አሁን እኔ ጥያቄ የሆነብኝ ይሄ ነገር መርገም ማለት ይሄ ነገር በቃ ጸጋዬ ነው። ይሄ ነገር መጠረጥረው ነገር አለ ትላለህ፣ አትነግረኝም። ይሄ ነገር ለኔ የተሰጠ ነገር ነው ትላለህ፣ አትነግረኝም። ምንድነው የሰጠ? ማን ነው የሰጠህ ይሄን ነገር? ምን አይነት ማን ነው ይሄን ነገር እንድትሸከም ያደረገ? እኔም እኮ ሲሆን ነው ያየሁት እንጂ ማን እኮ አሁን አንተ አነጋገር ግን አሁን እንደሚያክሰው ነው። ይሄን ነገር መልስልኝ እባክህ። አላውቅም እኔ እስካሁን ባቅ ኖሮ ከየት አንተ ነው ታዲያ የተሰጠኝ ጸጋ ነው። በቃ ይሄን ነገር ይሄው ተሸክሜያለሁ። የተሰጠኝ ጸጋ መሆኑን የምታውቀው እኮ ይሄው ተሸክሜያለሁ። እያየህ ነው እንጂ እና ምን ላድርግ? ምንድን ነው ላድርግ የምችለው? ሁሉም ነገር ሞክሬያለሁ፣ አልሆንልኝም። ይኸው ዶክተር የሚባለው ይመጣል ይመላለሳል፣ ምንም ሊያደርግ አልቻለም። ዶክተር ሲሰጠ መፍትሄ የለም በራሱ። ይኸው እቺ እህት ተብዬዋ እንደዚህ ያዋረደች እናንተን አመጣ። እሷ ምን አደረገች? እሷ እኮ እያገዘች ነው። ለምን ምንድን ነው የምታግዘው? እኔ ተደብቄ ቁጭ ብዬ ከቤቴ ቁጭ ብዬ ለሰው እንኳን አልናገርም ብዬ አይምሮዬን መሸከም አቅቶኝ ተደብቄ ተቀመጥኩትን ካሜራ ይዘህ እኮ ነው የመጣው። ጭራሽ መጣች። እዚህ ቤቶች እሺ ቤቶች ለማንድ ነገር ሰላማን ቁጭ ወይ ነገርካቸው። ምንድን ነው የምነግራት? ምንድን ነው የምነግራቸው? አንቺ ነሽ እንደዚህ ያወራሽ ካሜራ ይዞ እንዲመጡ ያደረግሽው አንቺ አይደለም። ጭራሽ ጉዴን ለሚዲያ አወጣሽው። ሚዲያ አይደለም የምን ሚዲያ አይደለም ትያለሽ እንዴ? ራሴ እኮ ነው ካሜራውን አስቀምጦ አስወግዱ ብዬ ያስወገድኳቸው። ለብዙ ሰዎች እንደሚደርሱ ለእኛም ለችግራችን እንዲደርሱልን ብዬ ነው። ድሮስ ቢሆን እኔ አንቺ ማምጣትሽ ነው ሲጀመር ከዚህ ያደረሰኝ። አንቺን ማምጣት ለምን ያን ነገር አትከኝ? እኔ ብቻዬ በሆን እንደዚህ አልሆነም ነበር። ብቻችንን ምን ማድረግ እንችላለን? እኔ አላቅም ሲጀመር አንቺ ጋር ሊሆን ይችላል። ምን ሆነ አቻጋሪ ሊሆን የሚችለው? ምን አረኩ ነኝ? እኔ ምን አረኩ ነኝ? ለአንተ ብዬ አብሬ እኔ ጤነኛ ሰው ነው የነበርኩት። ኦኬ ምን አንተ የምታውቀው ነገር አለ? እሷ ይሄ ነገር እንዳደረገች ነው እያልከኝ ነው? አያገባም። በአንቺ ምክንያት ነው እያልከኝ ነው? እና እኔ ተደብቄ ራሴን ጉዴን ተሸክሜ እንዲያግዙን እኮ ነው ያመጣናቸው። ምን የምትረጂኝ? እንዲያግዙን እኮ ነው ያመጣናቸው። ማንም ያውቃል። እናንተ ብቻችንን ይሄን ነገር መፍታት እንችላለን? አንችልም። ለምን ነገር ልትል ይቻልከው? የሰማኝ ነው። ለምንድን ነው ይሄን ነገር ልትችል? ከሷ ጋር ያላችሁ ግጭት አለ። ለማንም ማሳየት አልፈልግም። የምታውቀው ነገር አለ? እንደምታየኝ ከሆነ ወንድ ነኝ። ወንድ ነኝ። እንደዚህ ተሸክሜ ያለሁት እኔ ይሄን ጉድ ራሴን ደብቄ መኖር እሱን አውቃለሁ። እያየሁህ ነው። አንቺ ነሽ ያልካት ለምንድን ነው? የምታውቀው ነገር አለ? እኔ ችግርህን ልካፈል አንቺ ነሽ ያልከ ማለት ይሄን ነገር ያደረገች እሷ ሳትመጣ ምንም አልነበረኝም። ጤነኛ ነው የነበርኩት። በቃ እኔ በእሷ ጭንቀትም ሊሆን ይችላል እንደዚህ አይነት ነገር የመጣው እኔ አላውቅም። በቃ ይሄ ነገር እኮ በጭንቀት ሊፈጠር የሚችል ነገር አይደለም። በአንቺ ምክንያት ነው እያልከኝ ነው? ጭራሽ ከቤት ተደብቄ ከጓደኞቼ ስንት ከወዳጆቼ ከቤተሰቦች ተለይቼ ተደብቄ የምኖረው እና እነሱ መፍትሄ ሊያገኙልን ስላልቻሉ ነው። እነሱ መፍትሄ ሊሰጡን አይችሉም። ትሰማኛለህ? እነዚህ ሰዎች ግን የብዙ ሰው ችግር የፈቱ ሰዎች ናቸው። ችግርም ሲፈቱ አላየሁም። እዚህ መጥቶ ምንድን ሲነዘንዘኝ ይዋሉ እና ሳይጠይቅህ እንዴት ያውቃል? ችግርን አንተ ሳትነግረኝ እንዴት ነው መፍትሄ ሊሰጥ የምችለው? ምንድን ነው የምነግረው? አንተ እያየህ አይደል እንዴ? በዓይንህ እያየህ እኮ እኮ ለዚህ ነገር ያደረገውን ሰው አግኝተን ለዚህ ነገር መፍትሄ ብንፈልግ አይሻልም? እኔ ያደረገኝን ሰው ባቀ አንተን ማስመጣት አሁን እኮ ብዙ ነገር እያልክ ነው። አንዴ አውቀዋለሁኝ አልከኝ፣ ቅድም ይሄ ነገር የሰጠኝ ሰው አውቀዋለሁ አልከኝ። አሁን ደግሞ አንቺ ነሽ ትላታለህ። የምታውቀው ነገር ካለ በግልጽ ነገረኝ፣ አደባብቅብን። ምንም እኔ አንተን የሚረዳ ሰው ፈልጌ እንዴት ፈልጌ ነገር የመጣበትን ኬዝ እና ምክንያቱም ባቅ አንተን እዚህ ማስመጣት ምንም እንዴት ፈልጌ እንዳገኘኋቸው በቃ ከእሷ በፊት እሷ ሳትመጣ በፊት እኔ ጤነኛ በቃ ኖርማል ሰው
ይሄድልሃለሁ እሺ የኔ እዚህ መሆን ነው እንዲያደረገ እጂ አንቺ ጥርግ በይ ማለት ነው ይሄድልሃለሁ እሺ ተረጋጊ በአንቺ ምክንያት ነው አለኝ እኮ አንቺ ከመጣሽ ነው አለኝ እሱ ካለበት ነገር አንፃር ሊሆን ይችላል ተረጋጊ አንቺ ነሽ እኮ መፍትሄ ይፈልግልሽ ይኸውልህ ባይገርምህ እኛን ብዙ ስራዎች ያሉብን ሰዎች ነንና መታ ቢሮ ድረስ አናግራን ደውላ ተከታትላን እዚህ ድረስ ቤቷ ድረስ ጠርታን እኔ አሁን እሱ ምንም ሊያሳስበኝና ላንተ ጊዜ እየሰጠች ያለችው እሷ ብቻ ነች ይገባል እንዳሞግሳት ምክንያት አይሆንም እንድታሞግሳት አይደለም ግን ላንተ የመውደቅ ምክንያት እሷ ነች ብለህ ለመደምደም እርግጠኛ የሚያስደርግ ማስረጃ ሊኖር ይችላል ሊሆንም ይችላል ይሄ እያልከን ነው እሷ ከመጣች በኋላ ነው ነገር የሆነው እያልከን ነው ጨጉራዬ ተጠብሶ ነው የምኖረው እንደዛም ሊሆን ይችላል እኔ እንደምታረግ አይሃለሁ ቤት ውስጥ ምን አይነት ነገር ነው ያላችሁ ሁለታችሁ ምን አይነት ነገር ነው ያላችሁ ቤት ውስጥ ምን አይነት ነገር እህትና ወንድም ምን አይነት ነገር ነው ያለው እኮ አንተ እኮ ሌላ ነገር እንዳላችሁ አይነት ነው ጨጓራዬ የተቃጠለ ነው የምኖረው አላልኩም በቃ እሱ አሁን አልከኝ በፊት አይደለም ብቻዬን ስኖር ምንም አይነት ነገር አልነበረኝ እዛ ግቢው ወኔ ነበር እዛ ግቢው ያለው ነው መጣቼ ነው የሞላሁትሽ ይሁን እየገባህ አይደለም ልናግዝ እየሞከርን ነው እሺ ምን አንተም ባገዝኩ ላንተ ብዬ መከሬን ባየው ጭራሽ ሷ ከመጣሽ በኋላ ረዝምቤ በሽታ እንድችል ቀስቀል ይቅርታ ማለት ለዚህ ነገር ይቅርታ ሁለታችሁ ማለት ያለው ነገር አላቅም ግን አንቺ ቅድም ስትነግሪኝ ቤት ውስጥ እዛ ያለ ጻባው ጥሩ እንደነበረ ሰላም እንደነበር ይነግርሽ እሱ ግን እዛም ይያለው በጣም ይጨንቀኝ ነበር በጣም ረበሽ ነበር ለዛ ነው ከዛ ግቢ ወጣሁት ይያለኝ ስለዚህ ነገር የምታውቂው ነገር አለ እኛ ከዛ ግቢ ወጣንበት ምክንያት ይሄ ልጅ ነው ይሄ ጽንስ ነው በቃ ይሄ እሱ ደግሞ ከዛ በፊትም ይጨንቀኝ ነበር ግቢው ይያለ ቤቱ ይጨንቀኝ ነበር ይከብደኝ ነበር ለዛ ምን አንተ ጭራሽ ያቺ ልጅ እያለች ከዛ ግቢ በላይ ምንም የሚወደው ነገር አለ እንደዛ አይደለም ያልኩ ይሄ ካመመኝ በኋላ ማመም ከጀመረኝ በኋላ የሆነ መጨናነቅ ሁሉ ነገር የመጣው በቃ ወንድም የተሰማኛል ቀደም ግቢው ያስጠላኛል ግቢው ይጨንቀኛል ስላስጠላኝ እኮ ነው የወጣሁት እሷ እኮ ደግሞ አብራክ የምንኖረው የት ነች አይደል ግቢው ላይ ከዛ በፊት ሰላም ነው ስሜት እኮ ከሷ ላይ ምንም ሊያንጸባርቅ አይችልም እንዴት በቃ አብራን የምንኖረው ተሸከምኩት በሽታውን እኔ አየኸው አይደል ለሱ ብዬ እናንተን ለማግኘት ራሱ ስንት እንደለፋው አንተ ታውቃለህ ለማዋረድ ነው ለማዋረድ እኔ እንደዛ ከምወደው ግቢ ራሱ ለግጌ መጣው አንተ እንደሆነ ሰው እንዳያይ ለዘመድ አዝማድ የማልናገረው አንተ እንዳትሸማቀቅ ብዬ ነው ለዓለም እንዲታወቅ ካሜራ ሲዘሽኝ የለቀስኩት ከዚህም በላይ ካንተም በላይ ብዙ ችግር ፈተዋል እነሱ እስኪ ጅፍቱኝ በቃ እዚህ ያለው አይደል እስኪ ችግሩን ሲፈቱን እኮ ታያለሽ አለሽ እኮ አብረሽ ነው ያለው እኔ ላንተ ብዬ እንደዛ ጭራሽ በጣም ችግር የለም እሷ ከመጣች ወዲህ ነው ሲፈቱን ይማል እስኪ አንዴ ከሌጋ እናውራ ከፊት ለፊታችሁ እኮ ነው ያለው ምንም ሲያደርግ አላየው ባዶ ነው የምትቀረው የጥያቄ ጉድ ሲያወር ነው ማየው እንጂ ሳልጠይቅህ መፍትሄ ልሰጥ አልችልም ወንድሜ ይገባል እሷ ነግራለች ሁሉም ነገር አስረድታለች ሲጀምር አንተ የቤቱ የመጀመሪያ ልጅ ነው አይደል እሷ እንደነገረችኝ ከሆነ አንተ የቤቱ የመጀመሪያ ልጅ እንደሆነ ነግራኛለች አንተ የቤቱ መጀመሪያ ልጅ ኮን ከቤተሰብ ጋር ያለ ቅርርብ ይጨምራል ማለትም ቤተሰብ ከዛ በፊት ህይወቱ ምን አይነት ላይ እንደነበር ቤተሰብ በዚህ እንደዚህ ሁኚ ይሄን ነገር ተሸክሜ እንዲያቆኝ ራሱ እስኪ አንዴ እንዳወራኔ ምድል ሰጠኝ አላስወራ አልከኝ እኮ ሳልጠይቅ ከየት መፍትሄ ልስጥ እሺ ጠይቅ ቤተሰብ አንተ የመጀመሪያ ልጅ ኮን የበፊት የቤተሰብን ህይወት ታውቀዋለህ ቤት እሷ ከመምጣቷ በፊት እሷን ልጅ ነች ማለትም ያንተ ታናሽ ነች ልታቀም የምችለውን ነገር ሁላ ነግራኛለች መፍትሄ ሊሰጥ ይችላል ብላ አንተም ስለ ቤተሰብ አንተ ከምታቀበት ጊዜ ጀምሮ ቤተሰብ ምን አይነት ነገር ነበረው የባዕድ አምልኮ ነገር ነበረው ወይ ይሄ ነገር በሴትና በወንድ ከቤተሰቦች መሀል ያደኩት ምንም አይነት ነገር አላየሁም እንኳንስ ባዕድ አምልኮ ቡና ራሱ አይጠጡ ይንገር ቡና መጠጣት ራሱ ክፉ እንደሆነ ነው የሚያስቡት ይሄን ቤተሰቦች ማለት ነው ከነሱ ጋር ጥላቻ የነበረው ሰው ለማንተስተክ ጥላቻ የነገርከኝ ነገር አሁን ትክክል ነው ግን አንዳንዴ ደግሞ የሩቅ ጥላቻ ካለ የተጋጩ ሰው ካለ ገጠር ደግሞ አለ በመሬት ጣላሉ በብዙ ነገር ግጭት ይፈጠራልና በዛ ነገር ተነስቶ በእናንተ ላይ እንደዚህ ነገር ሊያደርግ የሚችል ሰው አለ ብለህ መገመተው ካለ እንድትነግረኝ ነው የፈለኩት የለም ቤተሰቦቼ እንደዚህ አይነት ባህሪም የላቸውም ሰው ጋር ተጋጭተው ማያውቁም በጣም በቃ በፍቅርና በጸባይ የሚኖሩ ሰዎች ናቸው ተከባብሮ ጎረቤትን አክብሮ የትኛውም ሰው በቃ እነሱ ጋሺ እና እትዬ ተብሎ የሚኖሩ ሰዎች ናቸው በጣም ጎንበስ ቀና ብሎ ሰው የሚያከብሩ ሰዎች ናቸው
እንደዚህ አይነት ባዳም ኮጋ ሰው ጋር መጋጨት እንደዚህ አይነት ኬዝ ምናምን አያውቁም። የቤተክርስቲያን ሰዎች ናቸው። ታዲያ ይሄን ነገር እንዴት ቤተሰቦቻችን ምንም አያውቁም? እሱም ቢብሉኝ ነው እንጂ እንደውም ቤተሰብ ቢያውቅ ይሄን መፍትሄ ሙሉ ከነሱ የተወለድሽ ማለት መሆንሽ ነው ጥራት ማለት ነው። ታው ግን እኔ ላንተ ብዬ ነው ታው። ኦኬ ማለት እህት አይደለችም እሷ? አንተ እህቴ ማለት እኮ አንተ እንድትረዳ አይ አንተ አልክ እኮ አሁን ከኛ ከቤተሰቦች ያልተወለድሽም እያልካት ነው። በቃ ምን አገባ ለሷ እኮ እሷን እኮ ነው ያወራሁት። ምንድነው አንተ ምን አገባ ዝም ብለህ ነው የምትፈተፍተው የሰው እንትን እንደበል በቃ እንዲህ ሆኗል። ተው እኔ ልጠይቀኝ እኮ ነው የመጣው። ተው የለመደበት ነው እኔን የሚል የለመደበት አዋይ ቀደም ብሏል። አንቺ እንደዚህ ያዋረድሽኝ ታዲያ እንዳከብርሽ ነው የምትፈልጊው? ያዋረድሽኝ ላንተ ብዬ ነው። እንዴት እንዳገኘኋቸው ይንገሩ ከፈለጉሽ። ላንተ ብዬ ነው። እኔ በየት እንደመጣ ራሱ አላውቅም። ይሄን በሽታ እኮ በሽታ አይደለም ወንድም። ቅድም አንቺ ነው ይኸውልሽ ይሄ ታዲያ እንትን ነው ጥያቄዎች ጠይቄሽ ነበር አይደል? አዎ ነገር የጠየቅኩሽ ጥያቄ ምን ነበር? ይሄን ነገር አንቺ አርገሽዋል ወይ ብዬ ጠይቄሽ ነበር። አሁንም እሱ ጋር ስመጣ ያገኘውን ነገር ግን እሱ ነው እሷ ነች ይሄን ነገር ትሉኝ። እኔ እንዴት ብዬ ነው እንደዚህ ማደርገው? እሷ ነች ያደረገችብኝ ይሄን ነገር እያለ ነበር። እየሰማሽው ነበር በጆሮሽ። ሊድላችሁ ይሄድላችሁ አረገችኝ ብዬ እንትን 100% አልደመደቡ እያልከ ነበር። ምናልባት እሷ ስመጣ ነው ነገር የተፈጠረው። ሰው ሲበሳጭ ሁሉ ጊዜ እንደዚህ በቃ ጥላቻ ውስጥ ሲኖር ምናምን በቃ ሁሉ ነገር በክፉ መንፈስ ስለሆነ ክፉ መንፈስ እንትን ሊል ይችላል ብዬ አንተ አልከን ራስህ ያልከን ባፍ ይሄ ነገር የመጣው ከሷ ከመጣች በኋላ ነው። ይሄ ነገር እሷ ነው ያደረገችው እያልከን ነበር ቅድም። እየሰማሽ ነበር በጆሮሽ አይደለ? ሊሆን ይችላል ጥርጣሬ ነው ሊሆን ይችላል። አገኘኝም ምን አይደለም ማሳበብ ያን አንቺ ይሄን ነገር አላረክሽው? ምን አረጌ ነው ይሄን ነገር ማቀው? ሰውዬ ጤና የለህም እንዴ? ምን ማለት ነው? አንቺ አላረግሽውም? እንዴት እንደሚደረግ በምን አቀና ነው? እሱ አሁንም አንድ ወንድሜ እኮ ነው እኔን ለመለወጥ ብሎ ከክፍለ ሀገር እዚህ ድረስ ያመጣ አንድ ወንድሜ እኮ ነው። እንዴት ነው ይሄን ነገር ማደርገው? ነበር ታዲያ ይሄን ጥያቄ እሱ ለምን ማንሳት አስፈልገው? እሷ ከመጣች ነው ህይወት የተበጠበጠው። ለምን ማለት ነው? እሄድለታለሁ በቃ ሲስተካከልለት ያያል። እንዴ ራሱ እኮ ነው ያስመጣኛው። ቆይ አንተ ከፍቅረኛ ጋር በጣም ነበር የምትፋቀሩት አይደለም? በጣም እና እንደዛ የምታፈቅራትን ሴት ይሄ ነገር ተፈጠረ ብለህ እንዴት በአንዴ ቆርጣ ለመተው አሰብክ? እንዴ አንተ እየነገርኩህ አይደል እንዴ? እንዴት ነው ወንድ ልጅ ሆኜ ለፍቅረኛ እንደዚህ አርግጃለሁ ብዬ ለማሳየት